ቅመሞችዬ ዛሬ ለመጀመሪያ ጊዜ ከስደት ከመጣሁ ወፍጮ ቤት ሂጄ የተሰራሁትን ጉድ ልንገራቸው። አጋጥሞኝ የማያውቀው ማለት ነው። እኔ ረስቻለሁ። ወፍጮ ቤት እኮ መቼም ሂጄ አላውቅም። የሚገርማችሁ ነገር መቼም ይሄ 3 ጉልቻ ብዙ ነገር ያሳያል። እንግዲህ መብራቱን አላህ አስፈጭቼ እስከምጨርስ ያቆየውን የጨንቀኛል። ገና ዛሬ ወፍጮ ቤት ስመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች የመዳም ቅመሞች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንደምታዩኝ እንግዲህ ጉዞ ወደ ወፍጮ ቤት ላስፈጭ እየሄድኩ ነው። ለመጀመሪያ ጊዜ ከስደት ከመጣሁ በኋላ ወፍጮ ቤትን ላየው ነው። እንግዲህ ላይክ እያረጋችሁ እስከ መጨረሻው ድረስ ተከታተሉኝ ሀባይብ። ይኸውላችሁ ይሄ ሁላ ቀድሞኝ ነው ቁጭ ያልኩት ማለት ነው። ግን ተፈጭቷል። የሚገባው እህል ነው የቀረኝ እዚያም የተበጠረው ማለት ነው። እና የሚገርማችሁ እኔ ቤቴ ነው አበጣጥሬ ይዤ የመጣሁት። እዚህም ማስበጠር ይቻል ነበረ። ግን እኔ እህታችሁ የማነኝ ልጅ ራሴው ብጥርጥር ራሴው ብጅጅት አድርጌ ነው ይዤ የመጣሁት። ለነገሩ ቤታችሁ የምታዘጋጁትና በሰው እንትን የሚባለው አንድ አይደለም። የቤታችሁ የእጃችሁ ይበልጣልና እኔ እንደዛ አድርጌ ነው ይዤ የመጣሁት እላችኋለሁኝ። እና የሚገርማችሁ እየተፈተሸ ነው ወፍጮ ቤት የሚመዘነው። በጣም ገረመኝ ገና ዛሬ ማለት ነው። ምንድነው እህሉ በቆሎ ነው ምንድነው ተብሎ የሙቅ እህል ከያዛችሁ ደግሞ ለውዝ አለው የለውም ተብሎ ተፈትሾ ነው። እና ያው ዝሮ ይገርማል። አንቆኛል መብራቱ ራሱ ይሄዳል አይሄድም እያልኩ ለምን ወላሂ ለእናቴ እንኳን ከአረብ ሀገር ከመጣሁ አንድ ቀን አስፈጭቼ አላውቅም። ገና ዛሬ ማለት ነው። እና የቦለለብኝ ጊዜ ውጭ ወጥቼ ቁጭ አልኩኝ ማለት ነው ሀባይቢ። ያው ወረፋ ውጭ ላይ ሆኜ ይኸውላችሁ የሚያስፈጩትን እየተመለከትኩ ነው። ለነገሩ 2 ሰው ነው የሚቀድመኝ። መብራቱን ያቆይልን ነው የምለው። እና የተመሰልኳችሁ እዚህ ምንድነው የሚባለው ሚስባህ ወፍጮ ታውቁታላችሁ? የሚስባህ ወፍጮ ገበያው ስር ያለውን እዛ ነው ያለሁት እላችኋለሁኝ። እና በሰላም አስፈጭቼ እንዲሄድ ዱአ አድርጉልኝ የኔ ቅመሞች እላችኋለሁኝ። እስኪ ላሳያችሁ ወደዛ ይሄ መካዘን ምናምን ታውቁታላችሁ? ጨረቃው ሰፈር ላይ ያለው ምናምን ይታያል። እና እዛ አካባቢ ነኝ እላችኋለሁ ሀባይቢ። ሀባይቦች ቅመሞችዬ ዛሬ ለመጀመሪያ ጊዜ ከስደት ከመጣሁ ወፍጮ ቤት ሂጄ የተሰራሁትን ጉድ ልንገራቸው። አጋጥሞኝ የማያውቀው ማለት ነው። እኔ ረስቻለሁ። ወፍጮ ቤት እኮ መቼም ሂጄ አላውቅም። የሚገርማችሁ ነገር መቼም ይሄ 3 ጉልቻ ብዙ ነገር ያሳያል። ዱቄቱ ሸቶኝ አፍኔ ነው እላችኋለሁ ውዶችዬ። በዛ ላይ ጉፋን ይዞኛል። እና እንዳያችሁኝ ወፍጮ ቤት ሲሄድ አይታችሁታልና እኔ ባለ ወጊቱ የሙቄንም እህል የእንጀራዬንም እህል እንትን ብዬ ወፍጮ ቤት ሄዴ ስል አስመዝኔ እንግዲህ መዛኙ ባለቤቱ ነው። የሙቁንም እህል አይቶት የእንጀራዬንም አይቶት
ተመዝኖልኝ ላስገባ አቀራርቤ እንዳለ ምንድነው ያልሽው ተባልኩኝ። ይሄ ጤፍ ነው፣ ይሄ የሙቅ እህል ነው አልኩኝ። እስኪ የሙቁን እህል አምጪው አሉኝ። ከዛ ሲያዩት እንግዲህ አቶ ምንድን ነው የሚባለው ስሙ ጠፋኝ፣ ተልባ አለ፣ አቶ ኑጋ አለ፣ አቶ ሰሊጥ አለ። እነዚህ ነገሮች ለካ ወፍጮ ያበላሻሉ ብለው እዚህ የሚስባህ ወፍጮ አይፈጩም ማለት ነው። እኔ አላወቅኩኝም። እንግዲህ ይሄንን ይፈጫል ይሄንን አይፈጭም ብዬ የማውቀው ጉዳይ የለኝም። ከዛ እንዴ ባለቤቱ መዝኖልኛል እንዴ አይቶት ለውዝ አለው ወይ ሲለኝ ለውዝ የለውም አልኩት። ስለሌላው ነገር ደግሞ እኔ አላውቅም። እና እዛ ፈጭታው ጋር ግብ ግብ ተፈጠረላችኋለሁኝ። ከዛ ጤፌንና አብሼን አስፈጭቼ አይፈጭም ብለውኝ መልሼ የሙቄን እህል ቤቴ ይሄን ካደረስኩ በኋላ እንደገና ወዲህ ወይ ትሄድላችኋለሁኝ። ባይቦቼ የሙቄን እህል ምልስ አርቄ እንደገና ወደ ሶፍያ ወፍጮ ሂጄ አስፈጭቼ መጣ እላችኋለሁ። መቼም ይሄ ሆድ ብዙ ነገር ያሳያችኋል። እኔ ከመጀመሪያው ይሄን የሚባል ጉዳይ አላውቅም፣ ወፍጮ ቤት መሄዴን እንጂ ማለት ነው። ይሄ ሙቅ ይፈጫል አይፈጭም። እዚህም ያው ለሰፈሩ አዲስ ስለሆንኩኝ ሰውም አልጠየቅኩም፣ ዝም ብዬ ሄድኩኝ ለቅርበቱ ብዬ እዚህ ማለት ነው። ከዛ እኛ ከእንጀራ የዳቦ ውጭ ሌላ አንፈጭም ብለውኝ ይኸው አልሐምዱሊላህ። ግን ከዛ ተመልሼ ሁለተኛ እንደገና ወደዛ ሂጄ በሰላም የሙቄን እህል አስፈጭቼ መጣሁ እላችኋለሁኝ። እና ያው እኔ ወላሂ የሚገርማችሁ ነገር ቤተሰቦቼ ጋር ከ2 ዓመት በላይ ስቀመጥ ከአረብ ሀገር መጥቼ አንድ ቀን ወፍጮ ቤት ሂጄ አላውቅም። ወላሂ ነው የምላችሁ ማለት ነው። ወይ ሲስተሬ ናት ወይ እናቴ ናት የሚያስፈጩት። እንደው ሂጂም ብለውኝ አያውቁ፣ እኔም ልሂድ ብዬ አላውቅም ማለት ነው። እና ዛሬ ገና ዛሬ የመጀመሪያ ወፍጮ ቤት ሲሄድ ማለት ነው። እና ይሄ ነው የሚባለውን ነገር አላውቅም ነበር። ብቻ አልሐምዱሊላህ በሰላም አስደቁሽ መጣሁኝ እላችኋለሁ። ገብተሃል እና ሀባይቦቼ ብቻ ያው በሰላም አስፈጭቼ መጣሁኝ። እና እንደዚህም አይነት አጋጣሚ አለ። እንዲያትደነግጡ ከአረብ ሀገር ስትመጡ ያው የምታውቁትን ታውቁት ትችላላችሁ። እኔ ስለማላውቅ ነው ሀባይቦቼ። ብቻ እህሌን በዚህ መልኩ አስፈጨሁኝ። እንግዲህ የአፊያ ቀለባለ አድርግልኝ ሀባይቦቼ። ይሄንን ሙቅ እኮ ዛሬውኑ ጀመርኩት ታባቱ ቦሎብኝ ለምን ይቀራል ብዬ ጉፋንም ይዞኛል በነገራችን ላይ። እስኪ በረድ ቢያረገው እኔ እንዲሆንኩ ከይሲ ነኝ ብበላም አልጠረቃ ነቀዝ ታውቃላችሁ። እና እንደው ይሄን ጠጭ እኮ ብለው ነው የሚገርማችሁ ነገር ሞቅጠጭ ሀሪፍ ነው አሉኝ። እኔ ተፈጥሮ ይሁን አላውቅም እንደው ስጋ በፈጠፍጥ ተኝቼ አልወፍርም እላችኋለሁኝ። እስኪ ለዛውን ሰው ያለኝ ልስማ ብዬ ይኸው እንግዲህ ዛሬውኑ አስፈጨሁኝ፣ ዛሬውኑ ጀመርኩት ማለት ነው። ቢመሽ ቢነጋ ይሆድ ያደጋ ተብሏል አይደለም።